ሰላም ጤና ይስጥልን የተወዳችሁና የተከበራችሁ የፍጹም ስፖርት ቻናል ቤተሰቦች የሰዓቱን ትኩስና አዳዲስ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ማንቸስተር ሲቲ 60 ነጥብ ሊቀነስበት ነው። ማንቸስተር ሲቲ ከዚህም በፊት በ115 የፋይናንሻል ፌር ፕሌይ ክሶች ተከሶ ምርመራ ላይ እንደነበር ይታወቃል። አሁን ላይ የወጡ ባሉ መረጃዎች በእነዚህ ክሶች ዙሪያ ተጨባጭ የሆኑ መረጃዎች እየተገኙበት ይገኛሉ። በዚህም ምክንያት ማንቸስተር ሲቲ በእነዚህ በ115 የፋይናንሻል ፌር ፕሌይ ክሶች ጥፋተኛ ተብለው ከተፈረደባቸው እስከ 60 ነጥብ የሚደርስ ከፍተኛ ቅናሽ ሊደረግባቸው ይችላል። የአርሰናልና የቼልሲን ጨዋታ ማን ይመራዋል? የሊጉ መሪ አርሰናል ከቼልሲ ጋር የሚያደርጉትን የለንደን ደርቢ ጨዋታ የሚመሩት ዳኛ ታውቀዋል። የሳምንቱን ተጠባቂ መርሃ ግብር ዳረን ኢንግላንድ በመሃል ዳኝነት እንደሚመሩ ይፋ ተደርጓል። አርሰናል ከቼልሲ የሚያደርጉትን ጨዋታ እሁድ ከምሽቱ 1 ሰዓት ተኩል በኤምሬትስ ስታዲየም ይካሄዳል። ዓለም ዋንጫውን ለማዘጋጀት የሚያሰጋ ነገር የለም ሲሉ ክላውዲያ ሼምባውም ተናገሩ። የሜክሲኮ ፕሬዝዳንት የሆኑት ክላውዲያ ሼምባውም ሀገራችን የ2026 ዓለም ዋንጫን ለማዘጋጀት የሚያሰጋት ነገር እንደሌለ አረጋግጠዋል። ከሰሞኑ በሜክሲኮ የተፈጠረው የጸጥታ ችግር በሀገሪቱ በሚዘጋጀው ዓለም ዋንጫ ላይ ስጋት መጣሉ ሲገለጽ ነበር። ይሁን እንጂ የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም ምንም አይነት የሚያሰጋ አደጋ የለም ሲል ማረጋገጫ ሰጥቷል። ፕሬዝዳንቱ አክለውም ውድድሩ ደህንነቱ በተጠበቀ መልኩ እንደሚካሄድ ዋስትና እሰጣለሁ፣ ሁሉም ነገሮች ተዘጋጅተዋል ብለዋል። ሞሮኮ ከአሰልጣኟ ጋር ልትለያይ ነው። የሞሮኮ ብሔራዊ ቡድን አሰልጣኝ ወሊድ ረክራኪ በስምምነት ከብሔራዊ ቡድኑ ጋር ሊለያይ መሆኑ ተገልጿል። አሰልጣኝ ወሊድ ረክራኪ ከ4 ዓመታት በኋላ ብሔራዊ ቡድኑን እንደሚለቁ የሀገሪቱ መገናኛ ብዙሃን ዘግበዋል። አሰልጣኙ ቡድኑን እየመሩ በ2022 ዓለም ዋንጫ ለግማሽ ፍጻሜ በማብቃት ጥሩ ጊዜ አሳልፈው ነበር። አሰልጣኙ ብሔራዊ ቡድኑን እየመሩ 33 ጨዋታዎችን ሲያሸንፉ 8 ጨዋታዎችን አቻ ተለያይተው በ5 ጨዋታ ተሸንፈዋል። የሚደርሰን ምንም ቢሆን አንፈራም ሲል ጃኮብ ሙርፊ ተናገረ። ኒውካስል ዩናይትድ በአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ከቼልሲ ወይም ባርሴሎና አንዳቸውን ያገኛል። ከሁለቱ ክለቦች የትኛውን እንደሚመርጥ የጠየቀው ጃኮብ ሙርፊ የትኛውን ቡድን ይሁን ሲል ምላሽ ሰጥቷል። በራሳችን ትልቅ እምነት አለን ያለው ተጫዋቹ ቀጣይ ተጋጣሚያችን ማንም ቢሆን ዝግጁ ነን ሲል ገልጿል። የጥሎ ማለፍ ድልድል ዕጣ ማውጣት የፊታችን አርብ ይካሄዳል። ውጤቱን ማመን አልቻልኩም ሲል አሰልጣኝ ሼትል ክኑትሰን ተናገረ። ኢንተር ሚላንን በደርሶ መልስ በመርታት 16ቱን የተቀላቀሉት ቦዶ ግሊምት አሰልጣኝ ሼትል ክኑትሰን ውጤቱን ማመን እንዳልቻሉ ተናግረዋል። ከምሽቱ ድል በኋላ ቃላቸውን የሰጡት አሰልጣኝ ሼትል ክኑትሰን 16 ውስጥ መቀላቀላችንን እስካሁን ማመን አልቻልኩምም ብለዋል። ቡድናቸውን ከትንሽ ከተማ የመጣ ቡድን ነው ያሉት አሰልጣኙ ውጤቱን የማይታመን ነው ሲሉ ገልጸውታል። ተጫዋቾቹ ላሳዩት ጠንካራ ስራና እምነት አድናቆታቸውን የገለጹት አሰልጣኙ በጣም ኮርቻለሁ ሲሉም ተደምጠዋል። አጠቃላይ የቦዶ ግሊምት ተጫዋቾች ሳምንታዊ የደሞዝ ክፍያቸው ድምር 140,000 ዩሮ መሆኑ ተገልጿል። ክለቡ በሻምፒዮንስ ሊጉ ጉዞ ኢንተር ሚላንን በደርሶ መልስ ረትቶ ከውድድሩ ሲያስወጣ በተጨማሪም ማንቸስተር ሲቲ እና አትሌቲኮ ማድሪድን ማሸነፍ ችሏል። የእንግሊዝ ፕሪሚየር ሊግ ምን ሊጀምር ነው? የእንግሊዝ ፕሪሚየር ሊግ የራሱን እንደ ኔትፍሊክስ አይነት የቀጥታ ማሰራጫ መተግበሪያ ለማዘጋጀት ማሰቡ ተገልጿል። ሊጉ ማዘጋጀት ያሰበው መተግበሪያ የፕሪሚየር ሊጉን ጨዋታዎች በፈለጉት ምርጫ በቀጥታ እንደሚያሳይ ተነግሯል። መተግበሪያው በዓለም 188 በላይ ሀገራት ሽፋን እንደሚያገኝ ሲገለጽ የመመዝገቢያ ክፍያው በወር 10 ፓውንድ እንደሚሆን ተዘግቧል። ያለፈው የውድድር ዓመት ጨዋታዎች በመተግበሪያው እንደሚካተቱ ዘ ጋርዲያንስ አስነብቧል። ኪሊያን ኤምባፔ ከቤኔፊካ ጨዋታ ውጪ ሆነ። የሪያል ማድሪዱ የፊት መስመር አጥቂ ኪሊያን ኤምባፔ በምሽቱ የቤኔፊካ የሻምፒዮንስ ሊግ ጨዋታ አይሳተፍም። ኪሊያን ኤምባፔ በጉዳት ምክንያት ከቡድኑ ስብስብ ውጪ መሆኑ ይፋ ተደርጓል። ኤምባፔ ሰኞ በሊጉ ከሄታፌ ጋር በሚደረገው መርሃ ግብር የመሳተፍ እድሉ አጠራጣሪ መሆኑም ተጠቁሟል። ሪያል ማድሪድ ዛሬ ምሽት 5 ሰዓት ላይ ከቤኔፊካ ጋር የሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታ ያደርጋል።
ዩኬሬሽ የሳምንቱ ምርጥ ተጫዋች ተባለ። የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ታውቋል። በዚህ መሰረት የአርሴናል የፊት መስመር አጥቂ ቪክቶር ዩኬሬሽ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ቪክቶር ዩኬሬሽ አርሴናል ቶተናምን 4-1 ባሸነፈበት ጨዋታ 2 ግብ ማስቆጠሩ አይዘነጋም። የዩናይትድ የወሩ ምርጥ ተጫዋች ማን ይሆን? በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ የየካቲት የወሩ ምርጥ ተጫዋች እጮችን ይፋ አድርገዋል። በዚህም መሰረት ሃሪ ማጓየር፣ ሰነ ላመንስ እና ቤንጃሚን ሴስኮ የየካቲት ወር የማንቸስተር ዩናይትድ ምርጥ ተጫዋቾች እጩ ሆነው መቅረብ ችለዋል። የወሩ ምርጥ ተጫዋች ማን የሚሆን ይመስላችኋል? ግምታችሁን ኮመንት ላይ። ዩናይትድ ገቢው ከፍተኛ ጭማሪ እንዳሳየ ገለጸ። ማንቸስተር ዩናይትድ በሩብ ዓመቱ 19.6 ሚሊዮን ፓውንድ ትርፍ ማግኘቱን አስታውቋል። የክለቡ የሩብ ዓመት ትርፍ ባለፈው ዓመት በተመሳሳይ ወቅት ከነበረው 3.1 ሚሊዮን ፓውንድ ከፍተኛ ጭማሪ አሳይቷል። ይህም ክለቡ በመጀመሪያ 6 ወራት ያስመዘገበውን ትርፍ ወደ 32.2 ሚሊዮን ፓውንድ ከፍ አድርጎታል። ክለቡ ባለፈው ዓመት በዚህ ሰዓት 3.9 ሚሊዮን ፓውንድ ኪሳራ ነበር ያስመዘገበው። የክለቡ የበላይ ኃላፊ ኦማር ቤራዳ የተመዘገበው የፋይናንስ ውጤት ክለቡ ከሜዳ ውጪ የወሰዳቸውን የማስተካከያ እርምጃዎች ጠቀሜታ አሳይቷል ብለዋል። ኦማር ቤራዳ አክለውም ክለቡ የወሰዳቸው የወጪ ቅነሳ መርሃ ግብሮች ከሜዳ ውጪና ሜዳ ላይ ውጤት ማሳየት ጀምሯል የሚል እምነት እንዳላቸው ተናግረዋል። አርሴናል ኢትሃድ ላይ ሲቲን ያሸንፈዋል ሲል ጋሪ ኔቭል ተናገረ። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አርሴናል ማንቸስተር ሲቲን በሜዳው ያሸንፋል በማለት ተናግሯል። አርሴናል ወደ ኢትሃድ ስታዲየም ሄዶ ማንቸስተር ሲቲን ያሸንፋል ያለው ጋሪ ኔቭል ያኔ ሁሉም ሰው ሻምፒዮን መሆናቸውን ያረጋግጣልም ብሏል። የውድድር ዓመቱን በዚህ መልኩ ነው የማየው ያለው ጋሪ ኔቭል ሲቲ ሊደርስባቸው እንደሚችል አስቤ ነበር፣ ለትንሽ ጊዜም ሊበልጣቸው ይችላል ብሏል። ስለ ሲቲ ያነሳው ጋሪ ኔቭል ማንቸስተር ሲቲም ነጥብ ይጥላል፣ የምናውቀው ጠንካራ ሲቲ አይደለም፣ ነገር ግን አሁንም ቢሆን በጣም አደገኞች ናቸው ሲልም ገልጿቸዋል። ለሰዓቱ ያጠናከርናቸው ዜናዎች እነዚህን ይመስላሉ። አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። መልካም ቀን ተመኘውላችሁ።